መጀመሪያ መታዛዥ መሆን አለብህ ነው። አለቃህን ማክበር አለብህ ነው። አለቃህ ማን ነው? ሲጀመር ለሁላችሁም አለቃችሁ ማን ነው? የሁላችንም አለቃ ማን ነው? ከፈጣሪ በታች የሁላችንም አለቃ የወጣንለት ዓላማ ነው። ጎበዝ የምንገዛው ለወጣንለት ዓላማ ለቆምንለት ዓላማ ነው። እሺ የምንለው ለቆምንለት ዓላማ ነው። ጫፍ እንዲደርስ ዳር እንዲደርስ ስለምንፈልግ ነው። ይኸውልህ ዝቅ ማለት ካለብን ለቆምክለት ለአማራ ህዝብ ለህልውና ትግል ነው ዝቅ የምትል ነው። ቅማል የሚበላ ለአምሳ አለቃ አበባው አይደለም፣ ወይም ለባሳዝነው አይደለም። ለወጣለት ለህልውና ትግል ነው፣ ለአማራነትህ ነው። በባዶ እግርን የምትሄድ የሚርብ የሚጠማ ዝናብ ላይ የምታድር ለወጣለት ዓላማ ነው እንጂ ለግለሰብ አይደለም። ማንም ሰው ለግለሰብ አልታገለም፣ ለዓላማው ነው የሚታመንም፣ ለዓላማው ነው። በነገራችን ላይ የሚሰርቀውን እዩት፣ በየሰፈር የሚወሸቀውን እዩት፣ የሚያስቸግረውን ሁላ እዩት። የዛ ሁሉ ችግር ዓላማውን ስለረሳ ነው። የወጣበትን ዓላማ ስለረሳው ብቻ ነው ችግሩ። ያንን ባይረሳ ኖሮ ለዓላማው ቢታመን ኖሮ ሌላ ጥቅም አይታየውም። ጎደለብኝ፣ በረደኝ፣ ራበኝ፣ ጠማኝ የሚል ጥያቄም አያቀርቡም። ምክንያቱም አንድ የሚታየው ራዕይ አለ፣ ሊያሳካው የሚገባ ሊያሳካው የሚፈልገው ራዕይ አለ። ዛሬ ሰፈር ለሰፈር በቲም በጋንታ የምትፈጠር ችግር አንተን አንኮላሽታ የምታስቀር ከሆነ መጀመሪያውኑ ትልቅ ዓላማ አንግባ አይደለም የወጣህ ነው የነበረ ማለት ነው። አሸንፎ እስከ ጫፍ መድረስ ነው። ነገ እኔ ላላሰራ እችላለሁ፣ ነገ የተሾመው ሰው ላያሰራ ይችላል። እኔን ተራምደኝ ረግጠኝ ዓላማን አስቀድመ በትክክለኛው አካሄድ ሂደህ የአማራን ህዝብ ነፃነት እስከ መጨረሻው ማረጋገጥ መቻል አለብህ። 4 ኪሎ እንገባለን እንላለን አይደል? እንገባለን፣ ይሄ የተረጋገጠ ነው። እንገባለን፣ መግባታችን አይቀርም። ግን ምን ሲሆን ለዓላማችን ስንታመን ስንጸና ነው። አንድ ቀን ሲርብህ ወደዛ ወደዚህ የምትል ከሆነ ጫማ ሲያልቅብህ ለምን ለነፍሴ ነው እንደምታገል የምትል ከሆነ አንድ ሌባ ስታይ እሱ እየሰረቀ እሱ እየለበሰ እሱ እየበላ እሱ እየጠጣ የምትል ከሆነ ወደኋላ የምትል ከሆነ ተስፋ የምትቆርጥ ከሆነ መጀመሪያውኑ በዚህ ልክ ወስን አልወጣም ነበር ማለት ነው። ሹፌር ታገተብኝ፣ በሚሊዮን ብር ተጠየቀብኝ፣ ሴት ተደፈረብኝ፣ ጽንስ ተቀዶ ወጣብኝ፣ አማራ በየሄደበት ተጨፈጨፈብኝ፣ ነፃነት አጣሁ ብለህ ከሆነ የወጣህ እዚህ በትግል ህይወት ውስጥ የሚያጋጥምህ መሰናክል ሸብቦ ሊያስቀርህ አይችልም። የትኛውም ፈተና ከትግል ጫፍ ከመድረስ ሊያስቀርህ አይገባም። በዛ ልክ ጽኑ መሆን አለብህ። መሪን ማክበር አለብህ። መሪን ሳታከብር ትግሉን ልታከብር አትችልም። እኔ የአማራ ፋኖ በጎጃም ድርጅቴን አከብራለሁ ካልክ አጠገብ ያለ ቲም መሪህን አክብር፣ ጋንታ መሪህን አክብር፣ ጦር አዛዥን አክብር፣ ሻለቃ መሪህን አክብር፣ ሰብሳቢን አክብር፣ እያንዳንዱን አመራርን አክብር። አመራር ብቻ አይደለም፣ ጓድህን አብሮ ያለውን አብሮ የሚዋደቀውን አክብር። አመራርህን ባላከበርህ ቁጥር ድርጅትህን እያከበርህ አይደለም፣ መርህ እያከበርህ አይደለም። ችግር ካለ ያካሄድ ችግር ካለ የመርህ ጥሰት ካለ ጠይቅ፣ መብት ነው። መርህ ከተጣሰብህ አካሄድህን ዓላማን ጫፍ አያደርስልኝም ብለህ ካሰብህ በመርህ ላይ ቁመህ ጥያቄ ጠይቅ እንጂ ህገ ወጥ ነህ አፈንግጠህ ከድርጅት አሰራር ውጭ ሆነህ ጥያቄ አለኝ ብለህ ጥያቄን ማስመለስ አትችልም። ህግ ለማስከበር መጀመሪያ አንተ ራስህ ህጋዊ መሆን አለብህ ነው። ድርጅት ለመጠበቅ አንተ መጀመሪያ በድርጅት መመሪያና መምሪያ መሰረት መተዳደር መቻል አለብህ ነው። አለበዛ እኔ ከተጓዳኝ ድርጅት ጋር ግንኙነት የለኝም ካልከኝ የድርጅትህን ህግና ስርዓት አክብር ነው። ህግና ስርዓቱን ካላከበርክ ድርጅቱ በእግሩ እንዲቆም ካላደረክ ራሱ ድርጅት ውስጥ ያለ የድርጅት ጠላት እየሆንክ ነው ወዳጄ። የድርጅት ጠላት መሆን ማለት ብቻውን ሌላ ድርጅት ማቋቋም ማለት ብቻ አይደለም። የድርጅቱን ህግና ስርዓት አለማክበር፣ በድርጅት አለመመራት፣ ለህግ ተገዥ አለመሆን በራሱ የድርጅት ጠላትነት ነው። የድርጅት ጠላትነት ማለት ደግሞ የትግል ጠላትነት ማለት ነው። ድርጅት የሚያስፈልገን ስሙ ብቻ ነው የሚል አንድ ጥያቄ ተሰንዝሯል ጧት ከመድረኩ። አዎ ስሙ ብቻ ይጠቅመናል። መልሱ የሚሆነው ይሄ ስሙ ብቻውን ድርጅት ይጠቅመናል። ለምን በለኝ፣ ድርጅት የሚያስፈልግህ ገንዘብ እንዲሰጥህ
በጀት እንዲበጅትልህ ብቻ አይደለም ትግልን ከጫፍ እንዲያደርስልህ እንዳይጠለፍ እንዲጠብቅልህ ትግሉ ዳር እንዲደርስ የሚመለከተውን ሁሉ የሚገባውን ሁሉ ዋጋ ከፍሎ ዳር የሚያደርስልህ ነው እንጂ ሁልጊዜ ሳንቲም ብቻ የሚሰጥህ አይደለም። ሳንቲሙ ያለማ ታች ነው። የአማራ ፋኖ በጎጃም ከየት ያገኛል? ቀረጥም የሚቀርጥ አለ እንዴ? ክፍለ ጦር ቀረጥ ይቀርጣል? ይቀርጣል ወይ? አይቀርጥም። ቀረጥ የሚቀርጥ ከህዝቡ የሚሰበስብ ብርጌድ ነው። ስለዚህ በራስ ፋይናንስ ግልጽ የሆነ የፋይናንስ ስርዓት መስርተህ እየተጠያየቅ ህግና ስርዓትን ጠብቀህ ድርጅትህን ጠብቀህ ለዓላማ መገዛት መታዘዝ እስከ ጫፍ መታገል መከራ መቋቋም መጋፈጥ አለብህ። ፋኖ አለችኝ ፋኖን እንደዋዛ ፋኖ አለችኝ ፋኖን እንደዋዛ ማነው የተዋጋው ጥልያን እንዳይገዛ ማነው